ናይስጥልኝ እንግዲህ እንዴት ናችሁ? እነዚህ ያው እንደነገርኳችሁ ቪዲዮውንም እንዳያችሁ ከሆነ ሀበሻ ጨርቃ ጨርቅ ሀበሻ የባህል ልብስ 20 ልብሶችን ቃል ገብታለች። ትላንት ደግሞ ላይቭ ላይ ወንድማችን መሐመድ አሚን ካሉኝ ከልጆቼ ልብስ ላይ በቃ ያለውን ትርፉን እሰጣለሁ ብሏል እና ሁላችንም በሐርቡና አካባቢዋ የምትኖሩ ከአዲስ አበባ ድረስ መላክ ይቻላል። ልብስ ያለው ሰው በፌስታል አንዱ መኪና ጫና አድርጎ መላክ ይቻላል። የምግቡንና ይሄንን ዱቄቱ ምናምን ይሄ ፓስታ መኮረኒ ፋብሪካዎችን እያጠያየቅን ነው። ግን እነዚህን እስከዛ ድረስ ለማቆየት ሁላችንም ጁምአ ፊታችን ጁምአ ላይ ጧት ከ2 ሰዓት ተኩል ጀምሮ እዚች ወደ ማክሲማ መግቢያዋ ድልድዩዋ ዋናው ትልቁ ድልድይ ጋር እዛችን እንጠብቃችኋለን። በፌስታል ሁላችሁም ያላችሁን ያዋቂም ሆነ የህፃናት ትርፍ ልብስ ያላችሁ በሙሉ እዛች አካባቢ ይዛችሁልን እየመጣችሁ ብትሰድቁና ብትነይቱ የተሻለ ነገር ነው። አርብ ሁላችሁንም እንጠብቃችኋለን። ሀበሻን በጣም እናመሰግናለን። 20 ለዋቂዎች የሚሆን ለሶላትም የሚሆናቸው ረመዳንም ስለሆነ መጩ 20 ልብስ እጅጌ ሙሉ የሆነ ቃል ገብቻለሁ ብላለች። ጁምአ ከአዲስ አበባ ትመጣለች። በእርግጠኝነት ልብሱን ትልክልናለች እሷም። ሁላችሁም እንግዲህ ሐርቡና አካባቢዋ ኗሪዎች በሙሉ ያዋቂም ለዋቂዎቹ ለህፃናት ደግሞ እንደምታውቁ አንዱ ቁመቱ አጭር አንዱ እየረዘማቸው አለልካቸው ሙቀት ሲሆን እየሞቃቸው ብርድ ሲሆን እየበረዳቸው ስለሆነ አላህም ይወደዋል። ለራሳችን በቃ ለነገ ቤታችን ስንል ሁላችሁም አልባሳት ይዞ በመምጣት እነዚህን ወገኖቻችንን የኛው ወገኖቻችንን እንድንታደግና እንድንረዳቸው ለማለት ያክል ነው። ፋብሪካ ያላቸውና ቁጥር የምታውቁ ደግሞ የበለጠ እየተደዋወላችሁ ለኛም ማድረሻ እየሰጣችሁ የምግቡ ሁኔታ ቢመቻችላቸው ባይነኝ። እንወዳችኋለን፣ እናከብራችኋለን። ወገን ለወገኑ ነውና ሁላችሁም አሁን ግማሹ ሰው ማህበረሰብ የለም ወንዝ ልብስ ሊያጥቡ ሂደዋል፣ የቀን ስራ ሊሰሩ ሂደዋል የሚችሉት። ስለዚህ እነዚህን ድጋፍ እናድርግ። የራሳቸው ወገኖች ናቸው፣ ከኛው አካባቢ ሄዱ ናቸው። ያው ባለፈው ወለጋ ላይ በደረሰው ችግር ተፈናቅሎ የመጡ ናቸው። ብዙ ሀብትና ንብረት በቅንጡ የሚኖሩ ሰዎች ነበሩ ከኛ በተሻለ ሁኔታ። ግን ዛሬ በገጠማቸው ችግር እንደዚህ ሆነዋል። እናቶችም አሉ ረጅ የሌላቸው ወገኖቻቸው አልቀውባቸው እንደዛ የሚኖሩ አሉ። የሌላው ሀገር ቲክቶከሮች እየሰሩ እነዚህን እየታደጓቸው ነው። እኛም ደግሞ ለዚህ ላለነው ደግሞ እኛ እያለን እንዴት ይርባቸዋል? እኛ እያለን እንዴት ይጠማቸዋል? እኛ እያለን ለምን ይታረዛሉ? ለምን ይበርዳቸዋል? የመኝታውን ሁኔታ ሳይቻችኋል ቪዲዮ ቀርጬ ሁላችንም በጋራ ሆነን እነዚህ ማህበረሰቦች እንንከባከብ ለማለት ያክል ነው። የመኝታቸውን ሁኔታ ደግሞ እስኪ ወደዛ አድርገህ ቀርጽልኝ። ወጥ ያ ቆርቆሮ በቆርቆሮ ሆኖ ውስጥ ነው ያሉት። ቪዲዮውን ሙሉ ቪዲዮውን ለማግኘት ደግሞ ዩቲዩብ ላይ ያለላችሁ እየገባችሁ ማየት ትችላላችሁ። የምታዩት ይሄ ቆርቆሮ በቆርቆሮ ነው። እዚህ ጋር መስጊድ አለ። በቃ እዚህ እነዚህ ቆርቆሮ በቆርቆሮ ይሄ እዛ ጋር ያለው ደግሞ ላይ ያለው ይሄው እዛ ጋር አይውት ያለው የቁርአን መቅደቻውና መስጂድ ነው። አሁን ወንድሞቻችን ረድተው ያንን እንጨት ዛሬ አሁን ያመጣ ነው ሲቆረጻቸው አሁን በቀደም ለታርግጥ ይቅርታና ችግር የለውም ጨዋታቸውን ሰምቻለሁ ስላሉ አሁንም ቢሆን ይሄ መስጊድ ሙስሊም ሙስሊም አሁን እነዛ በቀደም ለታ ያመጡ ሙስሊሞች ትንሽ ግዳፍ ቢያረጉልን ያቺ መስጊድ አንድ ጾፍ እንኳን አላሰግድ 5 ሰው እንኳን አላስቆም ብላን ትንሽ የረዱን ጊዜ አሁን በዛች ወደ 6000 ብር ነው 7000 ብር ያችን እንጨት ጧት አሁን ልጆችን ለሸምገዝ ያስመጣው። አሁን ደግሞ ሸራ ነው የምንጥልባት ምንድነው ያ ተባባል ተቀምጠናል። እንዳው እንደምንትሉት ነገር የመጨረሻችን ቤታችን መቼም እዚህ የሰራነው ስራ እዛ የሚገኝ አዎ ትክክለኛ እዚህ የሰራነው ስራ ለማንም ለሴት ነው እንዳይልም እዛ ተገኝ ነው። መጀመሪያ ስራችንን ተዚህ እያጠበቅን እንሄድ። በዚህ በኩል ደግሞ እናንተ በተቻላችሁ መጠን ያለንበትና የሙስሊም ሶላት ጦለት የምናደርግበትን ተመልከቱት ማለት ነው። በቃ እናመሰግናለን። ችግር የለውም። እንግዲህ ያለው ሁኔታ በዚህ ሁኔታ ነው የሚቀጥለው። ሁላችንም እንተባበር ነው።